ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ቆሞስ መልአከ ብስራት አባ ወልደ ኢየሱስ የደብራችን አስተዳዳሪ፣ ቀሲስ አሰፋ የወረዳ ቤተ ክህነታችን ዋና ጸሐፊ፣ ሊቀ ዲያቆናት ያሬድ፣ ዲያቆን ናቲ፣ መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ በየማዕረጋችሁ እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ምስጋና የባህሪ ገንዘቡ የሆነ ሳምንቱን በሰላም መጠበቅን ጠብቆን ዘወትር በመቅደሱ የቅዳሴውን ዜማ እየሰማን ከዕጣኑ መዓዛ ነፍሳችን እየረካ እየተባረክን እዚህ ደርሰናልና አሁንም ዘላለማዊ ስሙ የተመሰገነ ይሁን። አሜን። አትለይምና ድንግል እናቱም ከነሰራዊቱ ሁልጊዜ በአማላጅነቷ ስለ ፍጥረት የምትማልድ ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ስለ ምልጃዋ የእርሷም ስሟ የተመሰገነ ይሁንልን። ሊቀ ዲያቆናት ያሬድ እንዳለው ዛሬ ጾመ ፍልሰታን ከያዝን ስንተኛ ቀናችን ወይም ደግሞ ስንተኛ ሳምንት ነው? 9ኛ ቀን የመጀመሪያው ሳምንት እሑድ። ስለዚህ እቺ የምትናፈቅ ጾም በዓመት አንድ ጊዜ ለ16 ወይም ደግሞ ለ15 ቀናት በሁለት ሱባኤ የምትጠናቀቅ ከልጅነት እስከ እውቀት ኦርቶዶክሳዊ የሆነ ሁሉ የሚያከብራት በናፍቆት የሚጠብቃት የእመቤታችን ፍልሰተ ሥጋዋን የምናከብርበት ስሟን እየጠራን የማይጠገብ ስሟን እየጠራን አማልጅን ቅድስቶ ያማልጅን ከልጅሽ ከወዳጅሽ እያልን የምንለምንበት ቅዳሴዋ ደግሞ ከወትሮ በተለየ መንገድ ዕለት ዕለት የሚቀደስበት የበረከት ሳምንት የበረከት ጊዜ ነውና እግዚአብሔር አምላካችን ሳምንቱን በቅዳሴ እየባረካችሁ አቆይቶ ዛሬም ደግሞ በቅዳሴው ስለባረከን አሁንም ዘላለማዊ ስሙ የተመሰገነ ይሁን። ወንድማችን ሊቀ ዲያቆናት ያሬድ ዛሬ እሑድን በመካከላችን ሲገኝ ከተወሰኑ ጊዜያት በኋላ የመጀመሪያው ነው። ስለዚህ ወንድማችን ሊቀ ዲያቆናት ያሬድ በመካከላችን አልነበረም፣ ኢትዮጵያ ሄዶ ነበር። እግዚአብሔር አምላክ እርሱንም በሰላም ጠብቆ ከቤተሰብ አገናኝቶ ያሰበውን ፈጽሞ ስላገናኘን ዘላለማዊ ስሙ የተመሰገነ ይሁን። እግዚአብሔርን ስለርሱ እናመሰግናለን። እግዚአብሔርን አመስግኑ እስቲ በመና ሁሉ ምስጋና ለአምላካችን ይሁን። አሁን አባታችን ሳምንቱን ከቀሲስ ዲያቆን ጋር በመሆን አገልግሎት እየፈጸሙ ነበር። እኔም በስራ ምክንያት እስከ 40 አልነበርኩኝም። አሁን ሊቀ ዲያቆናትም አለ፣ ሌሎችም አሉ። በተመቸን መልኩ እግዚአብሔር በፈቀደ መልኩ እየመጣን ደግሞ እናገለግላለን። ቀሪውን ሳምንት የበረከት ያደርግልን። እመቤታችን በምልጃዋ ትጠብቀን ትባርከን። በቅዳሴው የተነገረውን የተነበበውን ቅዱስ ወንጌል መሰረት በማድረግ ዛሬ ስለ እመቤታችን እንነጋገራለን። ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም እንነጋገራለን። በቅዳሴው የተነገረው ወንጌል የትኛው ክፍል ነው? የሉቃስ ወንጌል ምዕራፍ 1 ከቁጥር 39። በቅዳሴው መካከል ቆማችሁ ያስቀደሳችሁ ያስተዋላችሁ ቃሉ እንዲህ ይላል። የሉቃስ ወንጌል ምዕራፍ 1 ከቁጥር 39 እስከ 46 ያለው ቃል ነው። ማርያምም ይላል በዚያን ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣
አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ ጽንሱ በማህፀኔ በደስታ ዘሏልና። የሰላምታሽን ድምፅ በሰማው ጊዜ ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት፣ ያመነች ብጽዕት ናት። ይህንን በሰማች ጊዜ ወላዲተ አምላክ ድንግል ማርያምም እንዲህ አለች፣ ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴትን ታደርጋለች፣ የባሪያይቱን ትሕትና ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። እርሱ ብርቱ የሆነ ታላቅ ሥራን ለእኔ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችንም ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትንም ከበረከቱ አጠገባቸው፣ ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ የዘላለም ምሕረቱን አስቦ እስራኤል ባሪያውን ብላቴናውን ረድቷልና ብላ እመቤታችን ጸሎት ባለበት መንፈስ፣ ምስጋና ባለበት መንፈስ እግዚአብሔር እንዴት እንዳሰባት ሕይወቷን አይታ እግዚአብሔርን አመሰገነች። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከተነገረው ቃል የምንወስደው እንደ ኃይለ ቃል አድርገን ለመነጋገር ያህል አንቺ ከሴቶች ይልቅ የተባረክሽ ነሽ የሚለውን ከቁጥር 42 ላይ ያለውን ቃል መሰረት በማድረግ እንነጋገራለን። አንቺ ከሴቶች መካከል የተባረክሽ ነሽ ብላ ኤልሳቤጥ አመሰገነቻት። የኤልሳቤጥ ምስጋና ብቻ አይደለም፣ ቅድም ዘማሪያኑ ጠቅሰውታል። ኤልሳቤጥ በምድር ገብርኤል ደግሞ ከሰማይ አመስግነዋታል። አንቺ ከሴቶች ሁሉ ይልቅ የተባረክሽ ነሽ፣ የተለየሽ ነሽ፣ የተባረክሽ ነሽ እግዚአብሔር መርጦሻልና ብለው በምድር ኤልሳቤጥ፣ ከሰማይ ደግሞ የተላከው የምንወደው የሚራዳን ታላቁ መልአክ፣ ብስራታዊው መልአክ፣ ዜናዊ ሐዲስ መልአክ ቅዱስ ገብርኤል መስክረውላታል የተባረከች የተለየች እንደሆነች። አባቶቻችንም ሊቃውንተ ቤተ ክርስቲያን በዚህ በጾመ ፍልሰታ የእመቤታችንን ውዳሴዋን ምስጋናዋን በቅዳሴው በሰዓታቱ በውዳሴው እንዴት አድርገው እንደሚገልጹ ሁላችሁ ታውቃላችሁ። በቅዳሴው ብዙ ይነገራል ስለ እመቤታችን፣ ምሳሌዋን ይጠቀሳል። አንቺ ጸጳጦስ ነሽ፣ አንቺ የኖህ መርከብ ነሽ፣ ዳግሚት ሔዋን ነሽ፣ ያዕቆብ መሰላል አንቺ ነሽ፣ የይስሐቅ ዕፀ ሳቤቅ አንቺ ነሽ፣ ጸጳጦስ የተባለች የሲና ዕፀ አንቺ ነሽ፣ የሕዝቅኤል ምስራቅ ደጃፍም አንቺ ነሽ እያልን በቅዳሴው እናወድሳታለን። አባ ሕርያቆስ ዘሀገረ ብህንሳ፣ ቅዱስ ኤፍሬም ሶርያዊ፣ ኢትዮጵያዊው ቅዱስ ጊዮርጊስ ዘጋስጫ እንዲህ እያሉ አመስግነዋታል። የእመቤታችንን ክብሯን ልዕልናዋን መግለጫ ቢያጡ ስፍር ቁጥር በሌለው ምስጋና ሌሊቱን በሰዓታቱ እንዴት እንደምትመሰገን ቅዱስ ኤፍሬምም ሰባቱን ዕለታት እንዴት አድርጎ እንዳመሰገናት ቅድም በነገረ ማርያም ወይም ደግሞ በተአምረ ማርያም ተነግሯል። ሰኞ መጥታ እንዴት እንዳመሰገናት፣ ማክሰኞ መጥታ እንዴት እንዳመሰገናት፣ ከረቡዕ እስከ እሑድ ያለውን እንዴት እንዳመሰገናት ቅዱስ ኤፍሬም ሶርያዊው ያመሰገናትን ምስጋና ሁልጊዜ እንደምትጸልዩ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ እያላችሁ እያለ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ውዳሴዋ ምስጋናዋ በዕለተ ሰኑ የሚነገረው ይህ ነው እያለን ሰአሊ ለነ እያለን ሰአሊ ለነ ቅድስት ሆይ ለምኝልን፣ ሁሉን ከማይዘነጋ ሁሉን ከማይረሳ ልጅሽ
ሁሉን ከሚያስብ ልጅሽ አንቺ የተባረክሽ እመቤት ሆይ አሳስቢልን፣ ለምኝልን እያልን እመቤታችንን እንማጸናለን በውዳሴዋ። አዎ የቤተ ክርስቲያን አባቶች የእመቤታችንን ክብር የሚገልጹበት የተለየ መንገድ አለ። እኛ ኦርቶዶክሳውያን የእመቤታችንን ክብር የምንገልጽበት የተለየ መንገድ አለ። ተጨንቀው ተጠበው አባቶቻችን ያስቀመጡት ምስጋና አንዱ በምን እንመስልሻለን? በመኑ በአምሳለ መኑን አስተማስለኪ፣ በማን እንመስልሻለን እመቤታችን ሆይ? ምሳሌ የሌለውን ሰማያዊውን ንጉሥ ሰማይና ምድር የማይችሉትን በማህፀንሽ ወሰንሽው። ቅዱስ ኤፍሬም ቅዱስ አባ ሕርያቆስ በቅዳሴው ነገር ሁሉ ግራ ቢገባው ከአእምሮ በላይ ቢሆንበት ምንድን ነው ያለው? ይህንን ባሰብኩ ጊዜ የመጽነስሽን ነገር ባሰብኩ ጊዜ ሰማያዊው ንጉሥ በማህፀንሽ በተወሰነ ጊዜ ይህንን ባሰብኩ ጊዜ ልቦናዬ ምን ይላል? የልጅሽን የመስተወሪያውን ማህበል ያማታው ይወዳል፣ ምስጢሩን ለማወቅ ይዳዳል።